አንድ ዜና ሰምቼ ነበር በጣም በሚያስገርም መልኩ የፊታችን ሰኞና ማክሰኞ በቤተክርስቲያኗ ሚዲያ የተላለፈ ነበር። ምን ይላል? የአለቆች ዝውውር ከተባበሩት አረብ ኤሚሬትስ ሀገረ ስብከት ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ ከሚመሩት ሀገረ ስብከት የተወሰደ መልካም ልምድ ነው ብለው እንግዲህ በዛ በተባበሩት አረብ ኤሚሬትስ ያሉ የደብረ አለቆች በየሶስት ዓመቱ ይዘዋወራሉ። ስለዚህ አዲስ አበባ ላይም ያንን ማድረግ ጥሩ ነው ይላል። ሳታማሄን ብላ ማለት ይሄ ነው። ምን አልበላሽምን ምን አመጣሽ ነው። ብሩ ተከፍሎ ሙስናው ተሰራይቶ የሚፈለገው ገንዘብ ሁሉ ቦታ ቦታ ከያዘ በኋላ ብፁዕ አቡነ ዲሜጥሮስ የሚመሩትን ሀገረ ስብከት አታምጡት። ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ የሚመሩት የተባበሩት አረብ ኤሚሬትሶች ሀገረ ስብከት በበረሃ ላይ ምንጭ እንደማፍለቅ ክርስቲያን ልጆቻቸውን ተከትለው በዓታቸውን ለማድረግ እየጣሩ ያሉ ምዕመናንን እያሰፉ ቤተክርስቲያንን እያበዙ ያሉ አባታችን ናቸው። አለቆችን የሚያዘዋውሩበት የራሳቸው ፍልስፍና አይደለም። አዲስ አበባ ላይ እንደሚደረገው በሙስና የተጨማለቀ ጉዳይ አይደለም። በነገራችን ላይ አዲስ አበባ ሀገረ ስብከት ስናነሳ የአዲስ አበባ ሀገረ ስብከት ብፁዕ አባታችን እንዲሁም ጠቅላይ ዋና ስራ አስኪያጁን አይደለም እየነካን ያለ ነው። ጉዳዩ ከነሱም ያለፈ ስለሆነ ሌሎች ጳጳሳት እጅ የገባበት ስለሆነ ድሮ ላይ አዲስ አበባ ሀገረ ስብከት የሚመራው ሊቀ ጳጳስ ላይ ነበር ጉዳዩ። አሁን አይደለም። ብሮቹ ሌሎች ሊቃነ ጳጳሳት ላይ፣ የነዛ ሊቃነ ጳጳሳት እጅ ደግሞ አዲስ አበባ ሀገረ ስብከት ስራ አስኪያጅም እንዲሁም ጳጳስ ጋራም ሁሉ ያጋጫቸዋል። ይጋጫል ነገሩ። አሁን ማንም ይብላው ምን እስከ 2 ሚሊዮን ብር ለአዲስ አበባ አለቅነት እየተመደበ ነው። ይሄ ብር ሄዶ ጳጳሳቱ ጋር የሚደርስ አለ፣ መሀል ላይ የሚቀር አለ። ባሳለፍነው ሳምንት እሁድ ዕለት 40 ያህል ካህናት ምንድነው እሱ ቤተክርስቲያናቶች አስተዳዳሪዎቻቸውን እንዲቀበሉ ተደርገዋል። ምናልባት ያለፈው እሁድ ያልገቡ ካሉ የፊታችን የሚገቡ አሉ። ከነዚህ ከ40 አብዛኛው ሚሊዮን ብሮች ዝውውር የተደረገበት ነው። አንዳንዶቹ የነበሩበት ቤተክርስቲያን የነበሩበትን ደብር አራቁተው ነው የወጡት። አንኮታክተው ካላረፉ ስማቸውንም እንጠቅሳለን። ጭራሽ ጻድቅ ለማምሳል አዲስ ለምዝበራ በመጡበት ደብር ላይ ጅብ በማያውቁት ሀገር ቁርበት አንጥፉልኝ ይላል እንደሚባለው ሌላ ጥረትን ሲያደርጉ አይተናል። ሌሎች ነገሮችን አድርገናል። ይሄ የኮሪደር ልማት የማያሳየን የለም። እኔ ከቤተ ክርስቲያን ጋር ተያይዞ ኮሪደር ልማትን የምደግፍበት እልፍ ምክንያቶች ብዬ ከማስብ አንዱ ብያቸዋለሁ። አንደኛው ቤተክርስቲያኗን አሳይቶናል። በሱቆች የተከበበን አጥር ቤተክርስቲያኗን ጋርደውብን ሱቅ ብለው ሸንሽነው ሲፈልጉ መጠጥ ቤት ሲፈልጉ ሙዚቃ ቤት አከራይተው የሱቅ ገንዘብ ማለብ እንጂ ቤተክርስቲያኗን እንዳንሳለማት እንኳን የቸገረብንን አንስቶልናል። ይሄ ኮሪደር ልማት እመጣበታለሁ ስለ ሱቆቹ። ታዲያ ይሄው ኮሪደር ልማት አንዳንድ ቦታዎች ላይ ለተነሱ ሱቆች ምትክ በመንግስት በኩል ለቤተ ክርስቲያኗ የሚሰጠውን ቦታ ተደራድረው ለማይገባው ሰው ለመሸጥ የመጡ አስተዳዳሪዎችም አሉ። ቤተ ክርስቲያኗ አስተዳዳሪ ሰው የለው፣ ግን ከመንግስት የሚሰጠው ምትክ ቦታ ስላለው ያቺን ምትክ ቦታ ለማጣጣም ብለው ሚሊዮን ብሮችን ከፍለው ለአለቅነት የተዘዋወሩባቸው ቦታዎች አሉ። ክቡራን ኦርቶዶክሳውያን፣ ምዕመን የሌለባቸውን ቦታዎች፣ ምዕመናኖች በልማት ምክንያት የተነሱባቸው ቦታዎች ያሉ አብያተ ክርስቲያናትን ነቅታችሁ ጠብቁ። በልማት ምክንያት ምዕመናኖቹ ተነስቷል። ለዛ ለልማቱ ምትክ ተደርጎ በመንግስት የሚሰጠውን ቦታ ለማጽዳት የተሾሙ የሚመስሉ በራሳቸው ብር ተደራድረው
ለእልቅና የመጡ አለቆች አሉና ጠብቁ። ያ ስንል 40ውንም እያልን አይደለም። 40ውም አለቃ የተዘዋወረውን እያልን ያውቁታል። ምን ያለበት ምን አይችልም። መንጣጣት ይጀምራሉ። ሰሞኑን መንጣጣት ይጀምራሉ። አንዳንዶች ጸሐፊዎች ደግሞ የደብር ጸሐፊዎች እከሌ አለቃ ይምጣልን ብለው ትዕዛዝ ኦርደር አዘው ሁሉ የመጣላቸው አለቆችም አሉ። አንዳንድ ደብር ላይ ስሙን እንጠራለን። ቀጣይ ምንም ጥርጥር የለውም እንመጣለን ለማስታገስ። እንደነገርኳችሁ የጸሐፊዎች ዝውውር አሁን አልተደረገም። የአለቆች ዝውውር ነው። የአለቆች ዝውውር ነው የተደረገው። በጣም በሚያሳዝን በሚያሳፍር በሚያስደነግጥ መልኩ የቤተ ክርስቲያን ካዝና ዜሮ አድርገው ይሄዱ አሉ። ዜሮ ነው የምላችሁ። ዜሮ ማለት ዜሮ አድርገው ይሄዱ አሉ። ደግሞ የተዘዋወሩበትስ ዜሮ አካውንት ያለበት ቦታም ተዘዋውሯል። ለምን? ከ2 ወር ከ3 ወር በኋላ ግፋቢል ከዓመት በኋላ ካፒታሉ የሚዳብርበትን ቦታ አይተው የሚሰጠውን ካሬ ብዛት አስልተው የመጡ አሉ። የደብር ዝውውር ያልተደረገበት ያለ አይመስለኝም። በብዙ ቦታ ምናልባት ትልልቅ ዝውውሮችን ትልልቅ አቀባበሎችን ስናይ ከነበረ የከተማችን ጌጥ የሆነው አንደኛው ቦሌ መድኃኔዓለምን ማንሳት እንችላለን። እንዲሁ የቅዱስ እስጢፋኖስን ቤተክርስቲያን ማንሳት እንችላለን። በሌላ በኩልም ደግሞ የእንጦጦ ኪዳነ ምሕረትንም እንደዚሁ ሌሎች አብያተ ክርስቲያናቶች ላይ አቀባበል ሲደረግ ነበር። በጣም ነው ደስ ካህናት አባቶቻችን ሲከበሩ ማየት ደስ ይለኛል። እንኳን ተከብራችሁ መጣችሁ። እግዚአብሔር ነው ያለፈ ኃጢአትን ይቅር ብሎ በአሁን የሚያቆም። ያለፉ በደሎቻችሁን ረስታችሁ ከሆነ ደስ ብሎን ብዙ ሶስቱን ስላየው ነው፣ ጎልቶ ስለወጣ ነው፣ ሶሻል ሚዲያ ላይ አቀባበሉ ስለወጣ ነው። የሌሎቹ ዝም ጭጭ ተብሎ ስለታለፈ ነው። በሚዲያ ቀጥረው ሁሉ የሚዲያ ጉዞ የሚዲያ ሰዎቻቸውን ሁሉ ይዘው የተዘዋወሩ የደብር አለቆችን ስላየን ነው። እንግዲህ በሶሻል ሚዲያ ስለመጣችሁልን እንኳን መጣችሁ። ከመጣሽ ማርያም ታምጣሽ ስለሆነ ሚዲያ ላይ ስላየናችሁ ነው የምናወራው። ይሄንን ወጥሩ። በ40 አብያተ ክርስቲያናት አካባቢ ያላችሁ ወጣቶች ሰበካ ጉባኤ ወጥሩ። የምንወጥረው የመጡ አባቶቻችን ልማት ካስጀመሩን አብረን ለመስራት ነው። አብረን ለመስራት ነው። ምንም ጥርጥር የለውም። አባቶቻችን የሚሰጡንን መመሪያ ካሉ ለማስፈጸም ነው። የአባታችንን ቤት ለማስዋብ ለማስጌጥ ጉልበታችንን ስለማንሰስት ነው። እንደ ነጋሽ ሚዲያ አሁን የጠራናቸው አብያተ ክርስቲያናትም ጭምር ስትፈልጉን አብረናችኋለን። ምንም እናንተ ለመስራት ጣሩ፣ አብረናችኋለን። ለማጥፋት አንድ እርምጃ ስትሄዱ ከፊታችኋለን። ምንም ጥርጥር የለው። ምንም ጥርጥር የለው። አብረናችኋለን። የሚያሳዝነው በነገራችን ላይ በቤተክርስቲያንን ለማልማት ምዕመናኑን ለመጠበቅ ከቦታ ቦታ የተዘዋወራችሁ አባቶቻችን ተልኮ ነውና ደስ ብሏችሁ እንደምትቀበሉት አምናለሁ። ከ40ዎቹ አስተዳዳሪዎች ብር ከፍላችሁ የተመደባችሁት ደግሞ ለምን እንደሆነ ታውቁታላችሁ። ተነቃቅተናል። ሰበካ ጉባኤዎች፣ የልማት ኮሚቴ አባላት፣ ማህበረ ካህናቱም ማህበረ ምዕመኑም ጥቆማ አድርሱን፣ እንመጣለን። የሚያሳዝነው ግን አሁን በቤተክርስቲያን ዝርፊያን ላይ አለቃ፣ ጸሐፊ፣ ቁጥጥር ምናምን የሚባሉት አካላት ብቻ አይደለም። በጣም በሚያሳዝነው መልኩ አሁን እየሰማን ያለ ነው። በአንዳንድ ቦታ በሰበካ ጉባኤ የሚሳተፉ ምዕመናንም ጭምር ሆነዋል። የሚያሳዝነው ስራ ያጡ ሁሉ ነገር በቤተክርስቲያን አካባቢ የሚነሱ እርስ በርስ አለመግባባቶች የወንጌል አስተምሮ የጠፋን በግ መመለስ ላይ አይደለም። የጎደለ ካዝና እንዴት ባዶ እናድርገው፣ ሞላ ያለ ሂሳብን እንዴት እናጉድለው፣ የቤተክርስቲያኑን ሀብት እንዴት እናጥፋው፣ የሰውን እምነት እንዴት እናጉድለው ስለሆነ ይሄ ነው የሚያጣላው፣ ሌላ ነገር አለ። አንድ ሰው ከቤተ ክርስቲያን ቀርቷል ብሎ የተጣላ አለቃ የጠየቀ ቁጥጥር የተናደደ ጸሐፊ አላየው።
ይልቁንም የመጡ ዶላሮችን ብላክም ጭምር የሚሰሩ ጸሐፊዎችን አለቆችንም ያየንበት አጋጣሚ ስለሆነ በጣም ያሳዝናል። በጣም ነው የሚያሳዝነው። በጣም በጣም በጣም